ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ውድ ፋሚሊዎቼ ሰላማችሁ እንደ ወንዝ ብዝት ይበልልኝ ያልኩኝ እንግዲህ ዛሬም በቡቡና በጨረቃዋ ዛሬም ወደ እናንተ ተመልሼ መጥቼላችኋለሁ። እንግዲህ ፋሚሊዎቼ ከትናንት ወዲያ ያለቀኳቸው ቪዲዮዎች አሉ። እነዛ ቪዲዮዎች ላይ ሀሳብ አስተያየታችሁን እየሰጣችሁኝ ያላችሁ በጣም ብዙ ኦዲየንሶች አላችሁ። በትናንትና ቪዲዮ ላይ ግን አንዳንድ ቅሬታ የነበራችሁ ሰዎች አላችሁ። የእዩ ስም ሲነሳ ደስ ማይላችሁ፣ ስለ እዩ ሲወራ ደስ ማይላችሁ፣ ወይም ደግሞ ከዩ ጋር ብሩኬና እዩ ያላቸው ነገር እንዳያገረሽ የምትፈሩ የምትሰጉ፣ ብሩኬና ሀይሚም እንዳይለያዩ የምትፈልጉ ሰዎች ናችሁ ማለትና ብሩኬና ሀይሚ እንዳይለያዩ መፈለግ ከዩ ጋር ያለውን ግንኙነት ያቋርጠዋል ብለን ማሰብ የለብንም። በመጀመሪያ ደረጃ የምነግራችሁ ነገር ማለት ነው ብሩኬና ሀይሚ እንዳይለያዩ ሲባል እዩ ጋር ያለው እውነታ ተዳፍኖ መቅረት አለበት፣ ወይም ደግሞ እሷ ያሰበችው ነገር እንደፈለገችው መሆን አለበት፣ ወይም ደግሞ ብሩኬ የፈለገው ነገር መሆን አለበት ሳይሆን እውነታው ግልጽ ሆኖ መውጣት አለበት። ምክንያቱም ብሩኬና ሀይሚ እንዳይለያዩ ሲባል የዚህ ልጅ ማንነት ወይም ደግሞ የተወለደው ሕፃን ምንም ባላጠፋበት መንገድ የሚቀጣበት ሁኔታ የለም ብዬ ስለማስብ ማለት ነው። እኛ ብሩኬና ሀይሚ አንድ ላይ እንዲሆኑ ስለምንፈልግ ወይም ደግሞ መሀላቸው ያለው ጋፕ እንዲሰፋ ስለማንፈልግ ሰላማቸውን ፍቅራቸውን ስለምናፍቅ የእዩን ጉዳይ ወደ ኋላ ገሸሽ ማድረግ ወይም ተዳፍኖ እንዲቀር ማድረግ የለብንም ብዬ አስባለሁ። እንደ ትክክለኛ ወይም ደግሞ ፍትሃዊ ሀሳብ የምናስብ ከሆነ እኔም የብሩኬና የሀይሚ ሰላም ይመለከተኛል። ብሩኬና ሀይሚን ከልቤ ወዳቸዋለሁ፣ አደንቃቸዋለሁ። ግን ደግሞ እንደዚህ አይነት ነገሮች ተዳፍኖ መቅረት ስለሌለባቸው እውነታው ወጥቶ ሀይሚም ከዚህ በፊት እንደተናገርኩት ስቴብል የሆነ ላይፍ እንድትኖር የተረጋጋ ህይወት እንድትኖር እንዳትጠራጠር በቃ ውስጧ ስጋት እንዳይኖር ይሄ ነገር እውነታው ተጋልጦ ወጥቶ ፍትሃዊ የሆነ ነገር ተደርጎ እቺ ልጁ የብሩኬ ከሆነም መደረግ ያለበት ተገቢው ድጋፍ ተደርጎላት ልጁ ደግሞ የብሩኬ ካልሆነ ወይም ደግሞ ከሱ ውጭ ከሆነ የራሷን ህይወት የምትመራበትን መንገድ አመቻችቶ ከዚህ ነገር መውጣት ወይም ደግሞ ራስን ነጻ ማድረግ አለባቸው ብዬ ስለማስብ ነው ፋሚሊ እንደኔ ማለት ነውና ስለ እዩ ሲነሳ ደስ የማይላችሁ ሰዎች ወይም ደግሞ ብሩኬና ሀይሚን ተለያያለች ብላችሁ የምታስቡ ሰዎች በዚህ ልክ ነገሩ መሆን የለበትም ብዬ ስለማስብ ነው እንደዚህ ያልኳችሁ አሁን ላይ። ምክንያቱም በተነሱ ቁጥር እናንተ ነገሮችን ሌላ አቅጣጫ ወይም ደግሞ ሌላ መስመር እያሳዛችሁ ነው ብዬ ስላሰብኩኝ ማለት ነውና የትናንትና ቪዲዮ አይታችሁ እንደሆነ ማለት ከትናንት ወዲያ የተለቀቀው ብሩኬ ጋር ሀይሚ አሁንም የጥርጣሬ ወይም ደግሞ ውስጧ የሆነ የተረጋጋ ስሜት እየተሰማት እንዳልሆነ ኦኬ በብሩኬ ኃይል ነገሮች ተመልሰው ወደ ነበረበት ሆነዋል። ፍቅራቸውን የነበራቸውን አንድነት ኤቭሪቲንግ ሁሉም ነገር መልሶታል ብዬ ተስፋ አደርጋለሁ። ከኤፊም ጋር ያለውን ነገር በሰላም ፈተው የሁለቱን ሰላም አንድነት ማስቀጠል ችለዋል። ግን ቢሆንም አሁንም ይሄ ነገር እንደ ችግር ሊቆጠር ይገባል ወይም ደግሞ መሀላቸው የሆነ ነገር ኮሽታ ሊፈጠር ይችላል ብለን ስላሰብን ነው የእዩ ልጅ መጥፋት አሁን እሷ ልታያይዝ የፈለገችው ከብሩኬ ጋር ሊሆን ይችላል። ለምን ይሄ ልጅ የብሩኬ ነው፣ ብሩኬን ትመስላለች፣ ኤቭሪቲንግ በጣም ብዙ ነገሮችን በራሷ መንገድ የብሩኬ እንደሆነ ለማስረዳት ወይም ደግሞ ለማሳመን ጥረት እያደረገች ያለች ነችና ትናንትና ይሄ ልጅ ጠፋ ተብሎ ማስተማት ወይም ደግሞ የብሩኬ ልጅ ነው የተወሰደው ወይ ብሩኬ ነው የወሰደው ብላ ነገሮችን መስመር ለማስያዝ ወይም ደግሞ ወደ ሌላ አቅጣጫ ለማዞር እያሰበች ያለች ይመስለኛል። ስለዚህ የትኛውም ሰው ስላለ ብቻ አይሆንም የትኛውም ነገር። ከዚህ በፊትም በዚህ ጉዳይ ተነጋግረናል። እዩ ልጁ የብሩኬ ነው፣ ብሩኬን ትመስላለች ወይም ደግሞ ቁርጥ ብሩኬ ነው፣ ቆንጆ ነች፣ ኤቭሪቲንግ በራሷ መንገድ ያረጋገጠችበትን መንገድ ወይም ደግሞ ራሷ ፈጥራ ያወራችው ነገር ስለሆነ የብሩኬ ልጅ ናት ብለን ማመን ይሄ የማይሆን ነገር የሚከብድ ነገር ነው ሲጀመር የሚከብድ ነገር ነው። ምክንያቱም እሷን የምናምንበት ምንም አይነት ምክንያት የለም። አይደለም ተመሳለች ስላለችኝ ዲኤንኤውን ውጤቱን ወረቀቱ ይሆንና ብላ አምጥታ ወረቀቱ ላይ ዲኤንኤው የብሩክ ልጅ እንደሆነ ቢነግረኝ አላምናትም። ለምን እቺ ልጅ በገንዘብ የማታረገው ወይም ደግሞ ለገንዘብ ከብሩኬ ጋር ለመመስል የማትገባበት ጉድጓድ የለም ብዬ ስለማስብ እኔ
ከሀይሚ ጋር በመልእክት ለማውራት እንደሞከርኩት እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ ራሷን ማረጋጋት አለባት። እኔ አሁን በግልጽ የምነግራችሁ ነገር ሁለቱ መሀል ይሄ ነገር ችግር እንዳይፈጠር የቻልኩትን ጥረት እያደረኩኝ ነው። አሁን እናንተ በኮመንትና በተለያዩ ነገሮች እነሱን የመደገፍ ሀሳብ እንጂ መሀላቸው ወይም ደግሞ እዩ ስለመጣች የነሱ ግንኙነት ይፈርሳል ብላችሁ ማሰብ የለባችሁም ብዬ ስለማስብ ነው። እኔ ሀይሚን በስልክም ይሁን በቴሌግራም ለማግኘት ሞክሬ ነበረ እና ቴሌግራም ላይ የተወሰነ ነገር ስለ ሁኔታው ለማውራት ችያለሁ። ምክንያቱም ይሄ ነገር ሚስቴክ ሊፈጥር ይችላል። አሁንም እንደባለፈው አይነት ስህተት ከሰሩ የነዚህ ልጆች ጋፕ ይሰፋል፣ ያላቸው ሰላም ይደፈርሳል ብዬ ስለማስብ ማለት ነው። እቺ እዩ ተብዬ መሰሪ ይሄ አሁን ሴራ ነው፣ በጣም ትልቅ ሴራ ነው አሁን የሰራችው። ይሄ ልጅ ራሷ አስወስደው ሊሆን ይችላል፣ ራሷ ደብቀው ሊሆን ይችላል። ግን ይሄ ልጅ እሷ ጋር እንዳልነበረና እንደተሰረቀ ብሩክ የሰረቀው ብላ ነገ እንዳትመጣ ብዬ እኔ የምፈራው ነገር ነው። ስለዚህ ለሀይሚም የነገርኩት ይሄን ነው። ራሷ ሴራ አሲራ በጣም ትልቅ ሴራዎችን አሲራ የብሩኬ ልጅ እንደሆነ እንዲታመንላትና ይሄ ከብሩኬ ጋር ያላት ግንኙነት እንዲታደስ የማትገባበት ጉድጓድ የለም፣ የማትፈነቅለው ድንጋይ የለም ብዬ እንዳልኳችሁ ማለት ነው። ይሄ ሁሉ ነገር እንደሚፈጠር ለሀይሚ በግልጽ አስረድቻታለሁ። በደንብ ነው የጻፍኩላት ሰላም ብዬ ሰላምታዬን ከመለሰችልኝና ትንሽ ካወራን በኋላ ድርሰት የሚያክል ጽሁፍ ነው የጻፍኩላት። ለምን ነገሮች እንዲገባትና ከብሩኬ ጋር ያላት ግንኙነት እንዳይበላሽ ስለምፈልግ። ሲጀመር ብሩኬ በጣም ብዙ ነገሮች ለፍቶ ነው የሁለቱን አንድነት የሁለቱን ሰላም ለዚህ ያበቃው። እኛም የምንፈልገው የሁለቱን አንድነት የሁለቱን ሰላም የሁለቱን ፍቅር ነው። እኔ አንድ ሳይድ ይዤ አይደለም ፍትሃዊ መሆን አለብን ብዬ ስለማስብ ነገ ከነገ ወዲያ አመት 2 አመት እቺ አድጋ እኮ የብሩኬ ከሆነች ነገ ህይወቱ መበላሸቱ አይቀርም። ነገ የሆነ ኮሽታ መፍጠሩ አይቀርም። እርግጥ ነው በወንድ ልጅ ወልዶ መምጣት ወይም ደግሞ ከሌላ ሰው መወለድ የተለመደ ሊሆን ይችላል። ግን ደግሞ አሁን ቢታወቅና አሁን ያለው ነገር ቢስተካከል መፍትሄ ቢሆን ነገ ከነገ ወዲያ የሚያሰጋ ነገር አይመጣም። እርግጥ ነው እኛ የብሩኬ ልጅ እንዳልሆነ በደንብ አስረግጠን እናውቃለን። አስረግጠን ነው የብሩኬ ልጅ እንዳልሆነ የምናውቀው። ለምን ለሀቢ አእምሮ ለኦዲየንስ ፍትሃዊነት ሲባል አይደል የሀይሚ አእምሮ ተረጋግታ መቀጠል እንድትችል የሆነ ጥርጣ አይከብድም? ይከብዳል እኮ ሴቶች። እስቲ ያስቡት ፍቅረኛችሁን የተባለ ሰው ከሌላ ሰው ተኝቷል ልጁ የሱ ነው ተብሎ እስኪጠረጠር ድረስ ከተደረሰ እቺ ልጅ ስቴብል የሆነ ላይፍ ትኖራለች ወይ ተረጋግታ ትቀጥላለች ወይ ብለን ማሰብ አለብን። ምክንያቱም ሴት ልጅ ስለሆነች፣ ወንድ ልጅ ቢሆን ችግር አልነበረም። ሴት ልጅ ስለሆነች ህይወቷ ስለሚያሰጋት እድሜዋ ስለሚያሳስባት ቀሪ ህይወቷን ከማን ጋር መኖር አለብኝ ብላ የምታስበው እንዴት እንደሆነ ኤቭሪቲንግ ሁሉም ነገር ስለሚያሳስበው ሴት ልጅ ስለሆነች ለሷ ሲባል በመጀመሪያ ደረጃ የእዩ ልጅ የብሩኬ ናት አይደለች የሚለው ነገር በዲኤንኤ በግልጽ መውጣት አለበት። የዲኤንኤ ምርመራውም እየተደረገ ነው። የህፃኑ ናሙና ተገኝቷል። የብሩኬም ናሙና ከዛ ይወሰድና ባለፈው እንዳልኳችሁ 3-4 ቀን ሊፈጅ ይችላል፣ ወይም ደግሞ እንደ ገንዘቡ ክፍያ ሳምንትም በ24 ሰዓትም ሊሆን ይችላል ብያችኋለሁና እሱን ውጤት እስክናገኝና ነገሩን በእርግጠኝነት እስክናወጣው ድረስ ይሄ ነገር ስቴብል ሆኖ ተረጋግቶ ነው መቀመጥ ያለበት፣ ወይም ዝም ብሎ ነው መቀመጥ ያለበት ብዬ ነው ማስበው። እንደዛውም ተዳፍኖ መቅረት የለበትም። እንደዛውም ደግሞ ሆይ ተብሎ ነገሩ ልጁ የብሩኬ ነው ወይም ደግሞ አይደለም ተብሎ መዳፈን የለበትም ብዬ ስለማስብ ነው። በእርግጠኝነት በማስረጃ የተደገፈ ድጋፍ መጥቶ እዩም ቁርጧን አውቃ ሀይሚም የተረጋጋ ላይፏን መኖር እንድትችል በቃ። ምክንያቱም ሀይሚ ከትናንት ወዲያ የሰራችው ቪዲዮ ራሱ አሁንም ብሩኬን እንደማታምን ወይም ደግሞ ለብሩኬ ያላት ስሜትና እምነት እንዳለ ሆኖ ጥርጣሬ እንዳለ ውስጧ የሚያሳይ ቪዲዮ ነው። ከሴት ጋር ተኝታል ፕራንክ፣ እሱ ምንም በማያውቀው ነገር ማለት ነው። ስለዚህ ብሩኬ አሁንም ቀለበት ወይም ደግሞ ፕሮፖዝ አድርጎ ሽምግልናውን ማቆየት ይችላል፣ ችግር የለውም። አሁን ሁሉም ነገር አሁን ባሁን አድርጋ አንለው፣ ፕሮፖዝ ያደርጋል። ከዛ በኋላ ሽምግልናውን ደግሞ ቀስ ብሎ ይልካል። ከዛ በኋላ ሰርጋቸውን በልተን እኛም ተረጋግተን እንቀመጣለን። ከዚህ በኋላ አያሳስበንም የትኛውም ነገር መሀላቸው የሚፈጠረው ነገር። ሲጀመር ሶስተኛ ሰው አያስፈልግም መሀላቸው እንደሆነ ከሆነ እኔ እውነቱን ነው ግልጹን የነገርኳችሁ። በቃ አንድ በአንድ ስለ እዩ ያለውን ነገር ግዴታ መሆን ያለበት ነገር ነው። በቃ ተረጋግተው ለመኖር ነገ ከነገ ወዲያ ችግር የሚፈጠር ነገር እንዳይሆን አሁን ላይ ነው ግልጽ መውጣት ያለበት። ምክንያቱም የዛኔም ተዳፍኖ ነው የቀረው ልጁ ሲወለድ ዲኤንኤ ወጥቶ ተረጋግጦ ምናምን ተብሎ የዛኔም ተዳፍኖ ስለቀረ ማለት ነው። አሁን አሳሳቢ ነገር ይሆናል ብዬ ስለማላስብ ስለዚህ ፋሚሊዎቼ እናንተ ይሄ ነገር ሲነሳ የብሩክና የሀይሚ ግንኙነት አደጋ ይናለች ብላችሁ እንዳታስቡ። እኔ ሀይሚን በግልጽ አውርቻታለሁ። ስለዚህ እነዚህ ነገሮች ተነሱም አልተነሱም እነሱ ህይወት ላይ ምንም የሚፈጥረው ለውጥ የለም ከዚህ በኋላ። እዩም በራሷ መንገድ ነገሮችን ለማስተካከልና ለማሳመን ወይም ደግሞ ከብሩክ ጋር ያላትን ግንኙነት ለማደስ ሊሆን ይችላል፣ ለማሳመን ሊሆን ይችላል። በጣም ብዙ ነገሮችን በራሷ መንገድ እያደረገች ነው።
ይሄ ደግሞ መሰሪ ሴራ ነው። በቃ ራሷ ገንዘብ ከፍላ ሊሆን ይችላል እንደዚህ ነገሮችን እያራመደች ያለችው። ብያችኋለሁ። እማትገባበት ጉድጓድ የለም፣ እማትመሰው ነገር የለም፣ እማትፈነቅለው ድንጋይ የለም። በቃ ብሩኬን ስለምትፈልገውና ከብሩኬ ጋር የሆነ ሰዓት ላይ የሆነ ነገር ስለነበራት ነው እንደዚህ አይነት ነገር ውስጥ የገባችው። አሁን ደግሞ ይሄን ነገር ወደ ራሷ ለመመለስ ወይም ደግሞ ያላትን ነገር ስቴብል ለማድረግ እማትፈነቅለው ድንጋይ የለም። ስለዚህ ይሄ ነገር መሰሪ ነው። ከፍላ ነው እያስደረገች ያለችው ወይም ደግሞ እንደዚህ ነገሮችን እንትን ብላ እኛን ለማሳመንም ጥረት እያደረገች ያለች ይመስለኛል። እና ይሄ ነገር በሙሉ የሚወራው ሆነ የሚሆነው ነገር እንዳይረብሻችሁ እኛ እርግጠኛውን ወይም ትክክለኛውን ነገር አውጥተን ማስቀመጥ አያቅተንም፣ ጊዜ ለመጠበቅ ወይም ደግሞ ተረጋግተን ነገሮችን ለማውጣት ስለፈለግን እንጂ ይሄ ነገር አያስጋችሁ። ብሩኬና ሀይሚ መቼም ቢሆን አይለያዩም፣ ሁሌም አንድ ናቸው። ብሩኬ በቻለው አቅም የከፈለው መስዋዕትነት አለ። ያ ሁሉ ነገር አድርጎ የነበራቸውን ፍቅር አድሶ ያላቸውን ሰላም መልሶ ፍቅራቸውን እንደገና በፍራንክ እየቀጠለ ያለበት ሁኔታ ነው። እኛ ነገ ከነገ ወዲያ ብሩኬ በበቀል ይመለሳል ብለን እየጠበቅን ያለን ሰዎች ነው። ምክንያቱም እነሱን ፍቅር አንደ ሰላማቸውን ስለምንፈልግ ከፊም ጋር የነበረው ነገር ተፈቶ የመጀመሪያው የነበራቸው ፍቅር፣ ሰላም፣ አንድነት ተመልሶ ያለበት ሁኔታ ነው ያለው። እኛ በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው። እኔ እንደ ሀሳብ ወይም ደግሞ ሳይድ ላለመያዝና ፍትሃዊ ለመሆን አስበን የምናደርጋቸው ነገሮች እነሱን ከመጥላትና ለመለያየት ከማሰብ አድርጋችሁ የምታስቡ ሰዎች ከሀሳባችሁ እንድትመለሱና እንድትረጋጉ ስለምፈልግ ነው ይሄንን ያልኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ፋሚሊዎቼ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ስለተመለከታችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ እንገናኛለን። ቸር ቆዩልኝ።